የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ ተከማ አምስተኛ ክፍለ ጦር የትግል ታሪክ ውስጥ የብሩዳኑትን ብርጌድ የትግል ጉዞ የሚያስቃኝ ዘጋቢ ፊልም አንኳን ዘለው ልከው ሰደውት ተወገብ ላይ ሆኖ ያቆራል አረገዳይ ሰው አይፈራም እንደዛም ይቆን አረገዳይ የአማራ ክልል በቆዳ ስፋትና በህዝብ ብዛት ከኢትዮጵያ ሁለተኛ ደረጃ መሆኑን የሀገሪቱ ማዕከላዊ ስታቲስቲክስ ኤጀንሲ ያረጋግጣል። የክልሉ ህዝቦች በተለያዩ የኢትዮጵያ ክልሎች ገብተው ከብሔር ብሔረሰቦች ጋር ተፋቅረውና ተቻችለው በመኖር የአካባቢያቸውን ባህልና የሥራ ልምድ እያካፈሉ መኖራቸውን ጠላቶቻችንም የሚያረጋግጡት ሀቅ ነው። የአማራ ህዝብ ስራውን በተለይም ሀገሩን በእጅጉ አበልጦ ይወዳል። ዘረኝነትን ይጸየፋል። የቃሉ መጀመሪያ ኢትዮጵያ ስትሆን ልብሱ ደግሞ አረንጓዴ፣ ቢጫ፣ ቀዩ ሰንደቅ ነው። የአማራ ህዝብ በተለያዩ ዘመናት ከውጭ ወራሪዎች ጋር ተዋግተው ሀገራችን ከቅኝ ግዛት ህዝባቸውን ከባርነት ነፃ ያወጡ የማይንበረከኩ አርበኞች መፍለቂያ ነው። በስነ ጽሑፍ ረገድም የኢትዮጵያን ታሪክ፣ ባህል፣ ጥበብ፣ ፍልስፍና ወዘተ አደራጅቶ በመያዝና የትውልድ ቅብብሎሽ እንዲኖሩ በማድረግ ተስተካካይ የለው። ሀገርን ከነ ክብሩ፣ ፊደልን ከነ ቁጥሩ፣ ዘመንን ከነ አቆጣጠሩ ቀምሮ በመስጠት ብቸኛ የአፍሪካ ኩራት አድርጎናል። ታኩኛለው ዘንድሮ ናረገዳይ ጉሮሮ ማርያ ወጣ ስጋለ ናረገዳይ 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 ይህ ድንቅ የሀገር ባለውለታ ህዝብ ሀገር አልባነህ በህይወትህና በገንዘብ አታዝም፣ የራስ ማንነት የለህም እየተባለ በታሪክ አጥፊ ግጭት ጠማቂ መሪዎች አማካኝነት ረፍት የለሽ ስቃይ ውስጥ ገብቶ ቆይቷል። ለሰማ መንገድ ላይ ነው እኔ ብቻ ነኝ አማራ። ስመጣ እንደደንቆር ሰጥ ብዬ ሳልናገር የወጣው አማራ እኔ ብቻ ነኝ። መኪናው ሙሉ ኦሮሞ ነው፣ ግን እንደማያውቅ ዝም ብዬ እንደደንቆር ሳልናገር አፌን ዘግቼ ብዬ መጣሁኝ። አልሐምዱሊላህ አባትና ባባቴ ዱዓ በሰላም ገባሁ። እናትና አባቶች ስማቸው ማለት እናቴ ጦይባ እንድሪስ ትባላለች። አባቴ መኮንን አህመድ፣ ወንድሜ ሰይር መኮንን፣ ኢማም መኮንን፣ ተውፊቅ መኮንን፣ ሀድራ መኮንን፣ ዚነት መኮንን አረብስ ናቸው። እነሱን ሁላ ጥዬ እኔም ብቻ ነው ያወጡኝ። አንቺ ልጅ ብለው እኔን ስቸው እነሱ ቀሩ። ከዛ እነሱ ግን መውጣታቸው ወንድ ልጅ ደግሞ መውጣት አይችልም። መንገድ ላይ አውዶ ያጎዴ ልጅ ራሱ ያርግብናል ብለን አላመጣነው። መንገድ ላይ ያስሩብናል ብለን እነሱን ስናወጣ አላመጣን። እነሱ ያጎዴ ዝና የነበረው የኢትዮጵያ ሰራዊት በራሱ ወገን ላይ ዘምቶ ተዋረደ። አማራ ሄዶ በየለቱ መሳሪያውን ያስረከበ ተገረፈ። ትግራይ ልብሱን አውልቆ ወደ ኤርትራ ሰደደ። በራሱ ወገን ላይ ዘምቶ እንደዚህ አድርገው አዋረዱት ሰራዊቱ።
አየር ኃይሉ ጠላትን ሲከላከል ድባቅ ሲመታ የነበረ አየር ኃይል የአማራ ህፃናት የትግራይ ህፃናት ላይ ቦምብ አዘነበ፣ ገዳማት ላይ ቦምብ አዘነበ። ሰራዊት ካህናት ደፈሩ፣ የካህናት ሚስት ደፈሩ። ልክ እንደዛ ህዋቶቹ እንዳደረጉት ሲመጡ በእውነት አየር ኃይሉን አስታውሱት። በኮሪያ በተለያየ ቦታ ያደረገውን ዲሲፕሊኑን የዚያድ ባሬ ወራሪ ሰራዊት ስንት ዓመት የተዘጋጀበትን እስከ አዋሽ የመጣውን ሰራዊት እንዴት አድርጎ እንደመለሰው አስቡ። ያ ክቡር የሆነ ሰራዊት በወራዳና ድንቅ አእምሮች ሀገርና ህዝብን ከወድና ከህንፃ በላይ ማየት የማይችሉ ሀገርን ከግል ቅዠታቸው በታች አድርገው የሚያስቡ ከግል የስልጣን ቅዠታቸው ከግል የትርክታቸው በታች ሀገርን አዲስ ነገር ሰርተናል የማይናካውን ነክተናል ብለው በነውራቸው የሚኮሩ በዛ የሚመራ ሰራዊት ሆኖ በራሱ ወገን ላይ ዘምቶ ተዋረደ። ይህ አረመኔያዊ አገዛዝ የኢትዮጵያን አንጡር ሀብት ተጠቅሞ በሀገር ጉዳይ ድርድር በማያውቀው የአማራ ህዝብ ላይ ይፋዊ የዘር ፍጅት ሲያካሂድ የሀገሪቱ የደህንነት ተቋማት፣ ተፎካካሪ የፖለቲካ ፓርቲዎች፣ ምሁራን፣ የሃይማኖት ተቋማት፣ የፋይናንስ ተቋማት፣ አርቲስቶችና ሌሎችም የሥራው ተባባሪዎች ነበሩ። ከ2008 ዓ.ም ጀምሮ ለዘመናት ያጋጠሙትን አደጋዎች በሰላማዊ መንገድ ለመፍታት በአደባባይ እየወጣ መሰረታዊ ጥያቄዎችን መስማት ለተሳናቸው መሪዎቹ አቅርቧል። አረመኔው ስርዓት በአማራ ህዝብ ላይ መጠነ ሰፊ ግፍና በደሎችን አድርሷል። ሕፃናት በማንነታቸው ታርደዋል። እናቶችና እህቶቻችን ጅምላ ተጨፍጭፈዋል። ዜጎች በአማራነታቸው ጅምላ ተቀብረዋል። የአማራ ህዝብ ጥያቄም ምላሽ አላገኝም። ይባስ ብሎም በእንቅርት ላይ ጆሮ ደግፍ እንዲሉ የአማራ ልዩ ኃይል ብቻ እንዲበተንና ትጥቅ እንዲፈታ በብልጽግናው ስርዓት ታወጀ። ከምድረ ገጽ ለማጥፋት በአጠቃላይ ያደርጋቸው የነበረው ስርዓቱ ጠላት ያደርገው የነበረው የመጀመሪያው ደጀን ይሆናሉ፣ የአማራ ተስፋ ይሆናሉ፣ ለአማራ ዋስ ጠበቃ ይሆናሉ የሚሏቸውን ተቋማት ሁሉ የማፍረስ አንደኛው ልዩ ኃይሉን ነው ያፈረሱ። ልዩ ኃይሉ በፈረሰበት ጊዜ ውስጥ ከመከላከያ ጋር እና ከስርዓቱ ጋር በመጋፈጥ ጭምር ልዩ ኃይሉ ወደ የአካባቢው እንዲሄድ በየአካባቢው ተደራጅቶ እንዲሰራ ጭምር ከፍተኛ አስተዋጽኦ በህዝባዊ እምቢተኝነት አድርጓል። አርቀው የሚያስተውሉ ልጆች መገፋትና መታፈን የበዛበትን የአማራ ህዝብ ከመጥፋት ለማዳን ወጣቱን በማንቃትና በማሰልጠን የትግል ስልቱ እንዲለወጥ አደረጉ።
ራሳቸውን ከሞት ለማዳንና መብታቸውን ለማስጠበቅ እንደ ቀደምት አባቶቻቸው ወደ ጫካ ገብተው ትግሉን በሁሉም የክልሉ አካባቢዎች አቀጣጠሉት። የአማራ ሕዝብ ክብሩና ታሪኩ ተጠብቆ ወደማይደፈር ልዕልና ከፍ እንዲል ካነሳሱት መካከል አይተኬው ጀግና ብርጋዴር ጄኔራል አሳምነው ጽጌ ዋነኛው ነበሩ። የህልውና ችግር ውስጥ የገባው የአማራ ሕዝብ የጄኔራሉን የመሪነት ፈለግ ተከትሎ ራሱን አንቅቶ አደራጅቶና ታጥቆ ክብርና ታሪኩን በማንነቱ ልክ ለማስመለስ የአፈሙዝ ትግል ጀመረ። ሕዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይሄን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ሽማግሌዎችም እንደዚያ ነው መሆን ያለበት። የአማራ ሕዝብ ለምን የህልውና ትግል ውስጥ ገባ ለሚለው ጥያቄ 50 አለቃ ታዬ ብርሃን የሰጡትን ማብራሪያ እንመልከት። አማራ ራሱ በሰራት ሀገር እንዲኖር ስላልተፈቀደለት ነው። የአማራ ሕዝብ ህገ መንግስታዊ ድጋፍ ጭምር ተደግፎ ህዝቡ እንዲጨፈጨፍ፣ እንዲጎዳ፣ እንዲገደል ተደርጓል። በአደባባይ ተገድሏል። በአደባባይ ተጨፍጭፏል። በአርባ ምንጭ፣ በበደኖ፣ በቤንሻንጉል፣ በኦሮሚያ ብዙ በደሎች ደርሰዋል። እሱ ብቻ አይደለም፣ አካላዊ ጉዳቶች ሳይሆን በአራቱም አቅጣጫ መሬቶቹ ተቀምጠዋል። ይሄ ብቻም ሳይሆን ያለውን ባህሉን ትውፊቱን ተቀምጧል። ጠቅለል ባለ አማርኛ የአማራ ሕዝብ ወደ ህልውና ትግል ውስጥ የገባበት የመኖር ያለመኖር፣ በአካል የመኖር በመንፈስ የመኖር እድሉ ስለተነጠቀ ነው። ፋኖነትንና የቡሬ ዳሞትን ሕዝብ 50 አለቃ ታዬ እንዲህ ገልጸውታል። የቡሬ ዳሞት ሕዝብ ከፖሊሱና ከሚሊሻው በቀር ሁሉም ፋኖ ነው። እንደው ልናነሳለት የምንችለው 99% ማለት የምንችለው ህዝቡ ፋኖ ነው። ስለዚህ የቡሬ ዳሞት ሕዝብ ከሚሊሻውና ከወዳደሩ ፖሊስ ከባንዳው መከላከል ውጭ ሁሉም ሰው ፋኖ ነው ማለት ይፈልጋል። ይህንን መገለጫ ማድረግ የምፈልገው ስንት አብዮት መርተናል። ከተማው ላይ ሙሉ በሙሉ በነቂስ ወጥቶ ትግል ሲያደርግ የነበረ ህዝብ ነው። ጠንካራ ህዝብ ነው። ህዝቡ ከኛ ጋር ነው። ደግሞ የጀግኖች መፍለቂያ ናት። በነገራችን ላይ አሁን የቡሬና የአካባቢው ማህበረሰብ በዚህ በህልውና ትግል ውስጥ የሚያደርገው ተጋድሎና ጀግንነት ዝም ብሎ የመጣ አይደለም። ከዚህ በፊት እንግዲህ የሚታወቀው የነ ደጃዝማች በቀለ ካሳ፣ የነ ደጃዝማች አሰበው እና የራስ ቢትወደድ መንገሻ ቲከም መፈጠሪያም መፍለቂያም ከተማ ናት ቡሬ ከተማ። መስከረም 11 እንግዲህ 2015 ውስጥ ነው። መስከረም 11 2015 ውስጥ የአርበኛ ዘመነ ካሴ ለነጻነት፣ ለእኩልነት፣ ለፍትህና ለየትኛውም ኢትዮጵያ የትኛውም ቦታ ላይ ላለው ነጻነት ፈላጊ እና የእኩልነትና የፍትህ ፈላጊ ጥያቄ ባነሳበትና ስርዓቱን በጠየቀበት ጊዜ አሁን የአረመኔው አብይ አህመድ መንግስት ሲያዋክበውና ሲያስረው በነበረበት ጊዜ አርበኛ ዘመነ ካሴ ይፈታ በሚል የቡሬ ከተማ ለታጋይና አርበኛ ዘመነ ካሴ እና የቡሬ እና አካባቢ ማህበረሰብ ነው። ሁለተኛ የግንቦት ማነው መጋቢት 24 እንግዲህ የወቅቱ ጀነራል ተፈራማሞ ብርጋዴር ጀነራል ተፈራማሞ የሕክምና ተከልክለው በነበረበት ወቅትና አርበኛ ዘመነ ካሴ ደግሞ በስር ላይ በሚገኝበት ጊዜ በዛ ወቅት እንግዲህ ከፍተኛውን ጥያቄ ያነሳ በህዝባዊ እምቢተኝነት አሁንም ቡሬ ነው መጋቢት 24 ጀምሮ ተከታታይ 3 ቀናት እንዲያገኝ እንፈልጋለን። ልዩ ኃይላችን ለማፈራረስ የታቀደው
አለበት። ኢትዮጵያ አማራ አትገነባም። የቡሬ ወረዳ ማህበረሰብ ሀገሩን ከውጭና ከውስጥ ጠላት ለማዳን የቆየ ልምድ ያለው ማህበረሰብ ነው። አንደኛ ለጠላት ጊዜ ሰፈር አድርጎ እንደዛሬው አሁን ሰፈር አድርጎ ጠላት የውጭ ጠላት መጥቶ ፈረንጅ ስንት ዓመት ቆየ? 5 ዓመት ቆየ። ዮሐንስ ላይ ስንቱን ደጃዝማች ስንቱን ፍታራሪ በፋስ እየፈለጠ ዛሬም እኛው በእኛን ምን ይጋደል? የዛን ጊዜ የቡሬ ታሪክ አልቻለም። 5 ዓመት ሲቆይ ቢፈልጠውም ጉዳይ አላመነለትም። ቡሬ ዳሞት አላመነለትም። እንደዛሬው ግማሹ እዚያ ገብቶ እያሻወቀ ይዋጋል፣ ግማሹ ፋኖ ሆኖ እንደዛሬው ይጋጠማል። በቃ 5 ዓመት ተከታክቶ ጉድ ብሎ በ6ኛው ዓመት አጤ ኃይለ ሥላሴ በስደት የነበሩት ምን ይዘው መጡ? እንግሊዝን ዲሞትፈር ጠበንጃ፣ አሜሪካ ጠበንጃ፣ ግራ ተከፋሽ ደግሞ ፋር የሚባል ጠበንጃ አለ። 40 ሚጎርስ ፒፒስን አድርገው ይዘው መጡና አሁን ትለቃለህ አለው። የውጭ መኳንንት ትለቃለህ፣ እንዴት ህዝብ በአየር ትጨፈጭፋለህ? በአየር መጨፍጨፍ አይገባህም። እግር በእግር መታኮስ ማሸነፍ መብት ነበር። አሁን አንተ በአየር ሙልጭ አድርገህ ኢትዮጵያን አጥፍተሃል፣ ትለቃለህ አለው። ለጊዜውን እንኳን ለቅም አለ። ገባና እንግሊዝ አሩን አብልቶ አብሮ ኃይለ ሥላሴ ጋር ሆኖ አባሮ ሰደደው። ቡሬ ዳሞት ጣሊያን ሀገራችንን ለመውረር በሞከረ ጊዜ ሆ ብሎ ዳር ድንበሩን ለማስከበር የዘመተ በ28 ዓመተ ምህረት እስከ 33 ዓመተ ምህረት ድረስ ታግሎና ታግሎ የራሱን ድንበር ያስከበረ እናርጅና እናውጋ እነሴ እነብሴ ጎንቻና ሳር ምድር ደግሞ አለው። እናርጅና እናውጋ ጎንቻና እናብሴ ቋሪት ደጋዳሞት ምን ነው ማይታረስ በሬሳ ላይ መጣሁ ከዚያ እስከዚህ ድረስ የሰምና ወርቁ ነው። በሬሳ ላይ ማለት በሬ ማለት ሳይሆን ጠላትን እየረፈረፈ በሬሳው ላይ እየተጓዘው የሚያሳይ ነው። በደርግ ብዙ ወጣቶች ተሰልፈዋል። በክብርም የተመለሱ አሉ፣ የቀሩም አሉ፣ ተንቀሳቅሰዋል። አሁንም በኢህአዴግ ያስከበሩም አሉ፣ በዚያውም የተሰውም አሉ። የቀድሞው የቡሬ ዳሞት ብርጌድ አመራርና የ5ኛ ክፍለ ጦር ሰብሳቢ የነበሩት የአሁኑ የ6ኛ ክፍለ ጦር ሰብሳቢው አርበኛ ኢንጂነር ዘውድ አለማዱኛ በበኩላቸው የብርጌዱን መዋቅራዊ እድገትና የትግል አበርክቶ እንዲህ በመግለጽ የአካባቢውን የቆየ ሀገር ፍቅር ልምድ አብራርተዋል። ቡሬ ዳሞት ብርጌድ እንዴት ትገልጸዋለህ ካልከኝ አንዱ መሰረታዊ ነገር የቡሬ ዳሞት ከመመስረቱ ብርጌድ እንደ ብርጌድ ከመመስረቱና የትጥቅ ትግል ከመጀመሩ በፊት የሰራቸው እርሾ የሆኑት ነገሮች አሉ። መጀመሪያው እንግዲህ የሚታወቅ ነው የህልውና ትግሉ ከመጀመሩ በፊት በዋናነት የትጥቅ ትግሉ ከመጀመሩ በፊት በሁሉም የአማራ ቀጠናዎች ላይ ትጥቅ ትግል ከመጀመሩ በፊት የመጀመሪያ የሆነው የሰላማዊ የትግል እንቅስቃሴ ነውና በሰላማዊ መንገድ በሰልፍ የተለያዩ የነጻነት፣ የእኩልነት፣ የፍትህ ጥያቄዎችን በየትኛውም አካባቢ እንደሚደረጉት ቡሬ ላይም በዛ ልክ ይደረግ ነበረ። ከዛ በኋላ ደግሞ ህዝባዊ እምቢተኝነቱን ጭምር የተቀላቀለች ግንባር ቀደም የነበረ ነው። ማህበረሰቡ ወጣቱም ለፍትህ፣ ለእኩልነት፣ ለነጻነት ዘወትር ከመጋደል ወደ ኋላ ብሎ ያቀም
እንደ አቡነ ጴጥሮስ ስማችን በባንዳነት አይጻፍም ብለው ፊት አውራሪ ተሰማ ጓሉ በፋስ መጥረቢያ የተሰየፉለት የቡሬ ዙሪያ ወረዳ ማህበረሰብም ያገዛዙን የጥፋት ዘመቻ ለመመከት ሐምሌ 25 2015 ዓ.ም ጀምሮ የትግል ምዕራፉን አንድ ብሎ ጀመረ። ነገኛዎች አየለ ነፍታራ የተሰማን በፋስ ነው እንደውም የፈለጣቸው ሙሽግራ ጠበንጃ የቱ ላይ ተከድኖ ያ ተገኝቶበት በፋስ በጥይት እንኳን ሳይሆን በፋስ ነው ፈልጦ እንዳለ ፈልጦ ከምሮ እንትን አደረገና እሳት ለቆቱበት። የአማራን የህልውና ጥያቄ ለማስመለስ በወረዳው በሚገኙ የሃይማኖት አባቶች አስተምሮ የወረዳውን ማህበረሰብ በማንቃት ወጣቶችን ሰብስቦ በማሰልጠንና በማደራጀት ጠንካራና ግዙፍ ሰራዊት መገንባት ተችሏል። አስተባባሪ፣ የሀብት አሰባሰብ ወይም ሎጂስቲክ አስተባባሪ፣ የኃይል ምልመላና ስልጠና አስተባባሪ፣ የቁጥጥርና ክትትል አስተባባሪ። እንግዲህ በእነዚህ ዘርፎች እናንተ የምታውቋቸውን እዚህ ያላችሁ ሰዎች የምታውቋቸውን በሐቀኝነት በታማኝ እንግዲህ ለጋራ የምናደርገው ምንድነው? ለሁላችንም ሶስት ነገሮች ያስፈልጉናል። ሶስት ነገሮች ምንድናቸው ካላችሁኝ፣ ሀገር፣ ሃይማኖት፣ ቤተክርስቲያን። ሃይማኖት ያልኳችሁ ያው ሙስሊሞችም ሃይማኖት አላቸው። ስለዚህ እነዚህ ሁሉ በጋራ ለመጠበቅ ነውና የተሰባሰብነ ሁላችንም ተናበን ሀገራችንን ጽኑ እንድናደርግ ማለት ሁላችሁም እኛ የአማራ ሕዝብ አብራችሁ ወጣን እና ለዚህ ታሪካዊ ትግል ከህዝባችን መካከል ግንባር ቀደም በመሆን ታግለን ለማታገል ከህዝብ የተቀበልነውን የትግል አደራ ከዳር ለማድረስ በህዝባችን ፊት በመቆም በፈጣሪያችን ስም ቃል እንገባለን። አንዴ ያመስግኑልኝ። ቀስ በቀስ እየተደራጀና እየጎለበተ የመጣው ህዝባዊ ሰራዊት ቡሬ ዳሞት ብርጌድን አበርክቷል። ለመሆኑ ቡሬ ዳሞት ምን ማለት ነው? አንዳንድ የአካባቢው አባቶች ትርጉሙን ነግረውናል። አመሰግናለሁ። ቡሬ ዳሞት ማለት ቡሬ ከጉዳት ይልቅ ሞትን የሚመርጥ ጠንካራ፣ ለሀገር ሰላም ደህንነት አጥቆ የሚታገል የወላዋይነት ባህሪ የማይታይበት ከመናቅ ከመዋረድ ይልቅ ሞትን የሚመርጥ ማለት ነው። ዳሞት ያስገኘው ከመናቅ ከመዋረድ ከመረገጥ ይልቅ ሞትን የሚመርጥ ማህበረሰብ ያለበት ማለት ነው። እሺ ቡሬ ዳሞት የተባለ ዳሞት ለቆላ ደጋ ዳሞት ለቆላ እና ለደጋ ዳሞት በሚል ቋሪትን ይዞ ፈረስ ቤትን ይዞ ደጋው ዳሞት ይባላል። ደጋ ዳሞት አሁንም ይሄንን ሰከላን ቡሬን ጃቢጠናንንና ጓጉሳ ወንበርማን ሽንዲን ይዞ ቆላው ዳሞት ይባላል። ቆላው ዳሞት የዳሞት ልጆች ናቸው። የዳሞት ልጆች ሲሆኑ ዳሞት የራሱ አባትየው ዳሞት አባታቸው ልጆቹን በዚህ በቆላና በደጋ ሲያሰራጫቸው ስፍራ ሲያስይዛቸው ምን ብሏቸዋል? አንተ እኔ አባታችሁ እዳው ሞት ያልሆነ
እንዲው መሪና ገዢ ያልሆነ መሪና ገዢ ሲኖር እዳ ተመሸከም ሞት ማይቀረው ሞት መሸከምና አገር ነፃ ማውጣት ይበልጣል በሚል እኔ አባታቸው እዳው ሞት አልሆንም እዳ ተሸክሜ ለልጅ ልጅ እዳ ሞት አልሆንም ደጋው ዳሞት የተባልኩበት እንዲው የማይመቻች መንግስት የሚጥለውን እዳ አልሸከም እና ቆላ ደጋ ዳሞት የተባለ ነፍጠኛ ነው። ሃያ ቅድም ተሰ ነፍጠኛ ስለሆነ ይሄ የታወቀ ነው። የብርጌዱን አነሳስ በተመለከተ ደግሞ አንዳንድ የአካባቢው ታጋዮችን አነጋግረናል። እንግዲህ የቡሬ ዳሞት ብርጌድ መቼ ተመሰረተ ከሚለው ስነሳ የቡሬ ዳሞት ብርጌድ ከመመስረቱ በፊት የነበሩ በርካታ ተጋድሎችና የህልውና ትግሎችን ማነሳሳት ፈልጋለሁ። እዚህ ጋር ምንድናቸው እነዚያ? ይሄ ትግል ያፈሙስ ትግሉ ከመጀመሩ በፊት በርካታ የአማራን ችግር፣ ስቃይ፣ ሰቆቃ፣ በደል፣ እንግልት ምሁራን ከሚታገሉት በላይ በስክሪፕቶ ከሚታገሉት በላይ እኛ መሬት ላይ ቡሬ ላይ ያሉ ጓዶችን በመያዝ 4-5 የሆነ ጓዶች በመነሳት ሰላማዊ ሰልፎችን አድርገናል። መንገድ በመዝጋት ልዩ ኃይሉ በመፍረሱ ምክንያት ማለት ነው። ጀነራል ተፈራ ማሞ ሕክምና በመከልከሉ አርበኛ ዘመነ ካሴ ለምን አይፈታም የሚሉ የመሳሰሉ የሰላማዊ ሰልፎችና የተለያዩ የበራሪ ጽሁፍ ወረቀቶችን ጭምር እየበተነ ከተማችን ላይ በርካታ ተጋድሎችን ስናደርግ ቆይተናል። ከዚህም ባሻገር ከ300 ያልበለጠ ከ300 ያላነሰ ሰልጣኞችን በቡሬ ከተማ ላይ በፋኖ በመደበኛ ፋኖ ስልጠና ሰጠን አስመርቀናል። አርበኛ ዘመነ ካሴም ጭምር በተገኘበት ማለት ነውና እነዚህም ጭምር ከትግሉ ካፈሙስ ትግሉ በፊት ያሳለፍናቸው ተጋድሎች መቼም የማይረሱ መሆናቸውን ማሳሰብ ፈልጋለሁ። ከዚያ በተጨማሪ ምንድነው የተደረገው? የመጀመሪያ ያፈሙስ ትግሉ ሲጀመር እንደ አማራ እንደ ጠቅላላ አማራ በቡሬ የመጀመሪያ የትግል ችቦ የተለኮሰበት ሐምሌ 25 2015 ዓመተ ምህረት ነው። እንግዲህ ሰው በላው ስርዓት ቡሬ ላይ መሽጎ የተቀመጠ ሰራዊት ነበረውና ሐምሌ 25 4 ወይም 3 በሞሉ ልጆች ተነሳሽነት ያፈሙስ ትግሉ የመጀመሪያ ተኩስ የተጀመረበት ሐምሌ 25 ነው። ሐምሌ 25 ያን በማድረግ እንግዲህ ሐምሌ 26 የተወሰኑ ጓዶች ከቲሊሊ 6-7 አካባቢ የሆኑ ጓዶች ከሁዲት እስከ 20 አካባቢ የሚደርሱ ጓዶች ከቡሬ 7-8 የማይሞሉ አውቶማቲክ መሳሪያዎችን በመያዝ ሐምሌ 26 ሐምሌ 27 እና ሐምሌ 28 ልክ አስጨራሽ ውጊያ ቡሬ ኢንዱስትሪ ፓርክ አካባቢ የተቀመጠ መሽጎ የተቀመጠን ስርዓት ሰው በላ የአብይ ሰራዊት አሽመድምደን አንገት ያስደፋንበት ጊዜ መሆኑ ከብርጌዱ በፊት መሆኑን ማስታወስና ማሳሰብ ፈልጋለሁ። ያ ከሆነ በኋላ እንግዲህ በሁለተኛ ዙር ምንድነው ያደረገ ይህ ስርዓት ሐምሌ 28 ላይ ፈርሶ ከቡሬ ኢንዱስትሪ ፓርክ ላይ ቦታው ላይ የተደመሰሰው ተደምሶ አውጭኝ እግሬ አውጭኝ ብሎ ወደ ብር ሸለቆ የገባው ወደ ብር ሸለቆ ገብቶ ሌላው ቀሪው ተበታትኖ በየቀጠናችን የተበታተነውን ሰራዊት በሙሉ ሸክፈን ከ116 አካባቢ ምርኮኛ በእጃችን ያስገባንበትና ሙሉ ትጥቁን ጭምር ለቡሬ ወጣት ታጋዮች የሰለጠኑ የበቁ ታጋዮች ጭምር ያስታጠቅንበትና ያደራጀንበት ሁኔታ የሚታወስ ይሆናል። ብርጌዱ እንደ ብርጌድ የተመሰረተ መስከረም 6 እንዳልኩ 7-8 በሚሞሉ ጓዶች ታጋዮች ውስጥ ላይ አርበኛ ሆኖ ሲታገሉ ሰልፍ በመውጣት ወጣቱን በማንቃት በማደራጀት በማሰልጠን ጭምር ሲታገሉ በነበሩ 8-7 አውቶማቲክ ክላሽ በያዙ ጓዶች እንዲሁም ጀሌ ጓዶቻችን የሰለጠኑ የበቁ ጓዶቻችን ጭምር በመያዝ 17 አካባቢ የሚሞሉ ጓዶች ቡሬ አረንጓዴ ልማት ላይ ቡሬ ዳሞት ብርጌድ ተብሎ ተመስርቷል። ቡሬ ዳሞት እንግዲህ ትግሉ ከሀብሎ ቱቦ ከተለኮሰ ወይም ተኩስ ልውውጥ ከተደረገ ከሐምሌ 25 ጀምሮ እስከ መስከረም 5 በነበረው ጊዜ በእያንዳንዱ ሁሉ በየጎራው ስለነበረ ታጋዩ መስከረም 6 2016 ላይ 17 ቢሆን ወደ አንድ ቋት በማምጣት ቡሬ ዳሞት የሚል ስያሜ በመስጠት ስንንቀሳቀስ ቆይተናል ማለት ነው። ከዛ ባለፈ ቡሬ ዳሞት የሚለውን ስያሜ ስንሰጥ በአሁኑ እንዳል በመዋቅሩ ዘመነ ሻለቃ የሚል የተሰጣት ስያሜዋ በሷ ሻለቃ ነው። እንደ ብርጌድም እንደ ሻለቃም ሆና ስታገለግል የነበረ በወቅቱ ቡሬ ዳሞት በነበረበት ሰዓት ከስሩ ዘመነ ሻለቃን በመሪነት በማድረግ አንደኛ ሳምነው ሻለቃ የሚል ተመስርቷል። ሁለተኛ መርከብ ሻለቃን በማድረግ
በኋላ ወደ መዋቅር ተቀይሯል ማለት ነው። ቡሬ ዳሞት ብርጌድ ከመመስረቱ በፊት በየአቅጣጫው ምርጥ የሆነ ሻለቃዎች ተመስርተው ነበር። በጣም የሚያምሩ እና በጣም ጀግና የሆኑ ሻለቃዎች አሉ። ለምሳሌ አሁን ዘመነ ሻለቃ የተባለችው ድሮ እንደዛው ነበረች እና ምን ልል ፈልጌ ነው ቡሬ ዳሞት ብርጌድና አካባቢውን አሳምነውም ሌላውም በየራሱ በራሳችን እያቋቋምነ ጥሩ ቁመና ላይ ነበር። ከዚያም በኋላ ነው እንግዲህ ብርጌዱ የተቋቋመው። ከዚያ በኋላ እንግዲህ በዛሬ ላይ ለደረስንበት የዚህ የሁለት ዓመት ተጋድሎና የትግል መንገድ የመጣንባቸው መንገዶች ከጎናችን ይህን የተበደለ የተሰቃየ የተንገላታ ምድር ላይ አትኖርም የተባለ ማህበረሰብ በመያዝ ከጎናችን በማድረግ ስንቃችን፣ ቁርሳችን፣ አልባሻችን፣ አጉራሻችን በመሆን ማህበረሰቡ አብሮን ሆኖ እያታገለ ምንም ነገር ባልነበረን ሰዓት የቡድን መሳሪያ ባለቤት አድርጎ ማህበረሰባችን አይዟችሁ እያለ ከብልጽግና እየማረክነ ከታጠቅናቸው መሳሪያዎች ውጪ ዛሬ ላይ ለደረስንበት እነዚህ ግዙፍ ሰራዊት ለገነባ ነው ግዙፍ ሰራዊት ዛሬ ላይ ለደረስንባቸው እነዚህ የቡድን መሳሪያዎች ዛሬ ላይ የትኛውንም ከተማ የትኛውንም የሥርዓቱ ተለላኪ ሰራዊት መግጠም የሚያስችል ያለንበት ቁመና ላይ ለመድረስ ህዝባችን ከፍተኛውን ሚና ተጫውቷል ብል ማጋነን አይሆንብኝም። የቡሬ ዳሞትን ህዝብም ጭምር አለማመስገን በዚህ አጋጣሚ በጣም ችግር ስለሚሆን ማለት ነውና እንደ የቡሬ ህዝብ በጣም አማራነቱን ያረጋገጠ ለህልውናው የተጨነቀ ህልውናውን ለማረጋገጥ የወጣ የተበደለ የተጨቆነ ከተለያየ ቦታ ከወለጋ ሲፈናቀል ከተለያየ ቦታ ሲፈናቀል መጥቶ ቡሬ ላይ ሲያለቅስ ደምን ባስታነባ እናቶች ልጆቻቸው በየመንገድ የቀሩባቸው አባትና ተገድሎባቸው ልጆች ሲመጡ የቡሬ ዳሞት ህዝብ ይህን ሁላ በደልና ስቃይ ሲያይ ስለነበር አብሮ ብዙ መከራ ያሳለፈ የመከራውም የእንግልቱም የስቃዩም የአማራ ስቃይ በደል ሁሉ የገባው እንግልቱም የገባው አብሮ የትግሉ አካል ሆኖ በሰላማዊ ሰልፎች ሲረባረብ ያፈሙስ ትግሉን በማገዝ ረገድ እያበላ እያጠጣ አብሮ ሲያታግል እስከ ዛሬው ዕለት ድረስ በርካታ እገዛዎችን እያደረገ መቼም በኔ ቃል ተመስግኖ የሚያልቅ ስላልሆነ በዚህ አጋጣሚ ለትግሉ ያለውን ቁርጠኝነትና ድጋፍ እገዛ ማመስገንም እፈልጋለሁ ለማለት ነው። የብርጌዱ አነሳስ እንደሚታወቀው አማራ ትግል ከተለኮሰ ነው 2 ዓመታት አሳልፏል። ብርጌዳችንም እንደ ብርጌድ ሌሎች ብርጌዶች በ5ኛ ክፍለ ጦር ውስጥ የሚገኙ 6 ብርጌዶች አሉ። ከነዚህ ውስጥ አንደኛው አሁን ያለው ወይም አሁን ላይ እየሰራ የሚገኘው ቡሬ ዳሞት ብርጌድ ነው። እዚህ ድረስ ለመድረስ የመጀመሪያ አነሳሱ በውስን ጀግኖች አማራ እንደ አማራ የሚያስጠሩ የቁርጥ ቀን ልጆች የተመሰረተ በውስን ልጆች ሲመሰረት አንደኛ ሻለቃ ወይም አሁን ዘመነ ካሴ ሻለቃ የምትባለዋ ሻለቃ ተመሰረተች። ከዛ እንደዛ እያለ አሳምነው ጽጌ ሻለቃ፣ ሁለተኛ ሻለቃ፣ ሶስተኛ መርከብ አባይ እና ሰፊ ሻለቃ ተብለው የሚጠሩ አሁን 5 ግዙፍ የሆኑ ሻለቃዎች አሉን። ያለ በዚህ ስር እነዚህን 5ቱን ሻለቃዎች አካቶ በጣም በርካታ ተግባሮችን እየሰራ የከተማ ኦፕሬሽኖችን ቀበሌ አካባቢ ድረስ በመውረድ ጠላት የወረራቸውን ወይም የሚገኝባቸውን ቀጠናዎች በርካታ ጀብዶችን እየሰራ እያስለቀቀ ነፃ ቀጠናዎችን በመቆጣጠር ላይ ይገኛል። እሺ እንግዲህ የቡሬ ዳሞት ብርጌድ አጀማመሩ በወቅቱ በነቁ ታጋዮች ወይም ደግሞ ከሚሊተሪ ቤት በተመለሱ ወይም ደግሞ በሲቪል ታጋዮች አማራ ብሶት የወለዳቸው አንዳንድ ልጆች ስብስብ ግንባር ቀደም ስብስቦች ተሰባስበው ገና በአንድ 2 ወይም 3 በማይሞሉ ክላሾችና በእጅ ቦምብና በግጀራ የተጀመረ ትግል ነው አነሳሱ የብርጌዱ አነሳስ። ያም ሆኖ ግን የዛኔ በወቅቱ ተጽዕኖ ፈጣሪና የተሻሉ የሚባሉ ታጋዮች ያሉበት ግንባር ቀደም ስንት እንቁ የሆኑ ልጆች የተሰዉበት ትግል ነው። ብርጌዱ ሳይመሰረት ያው በዚያ ልክ አቋሙ በተበታተነ ሁኔታም ቢሆን እንኳን የተሻለ ውጤታማ የነበረ የቡሬ ዳሞት ብርጌድ የተሻለ ታጋይ የነበረበትና የተሻለ አቋም ላይ ነበር። ቡሬ ዳሞት የጋራ ጠላትን በጋራ ከመከላከል አኳያ ያከናወናቸውን ተግባራት የብርጌዱ ቀጠናዊ ትስስር ኃላፊ እንዲህ ብሎን ነበር። ቀደም ሲል 2015 ሐምሌ 25 ጀምሮ የተሰሩ ስራዎችን ያው አሁን ከብርጌዱ ከመመስረቱ በፊት ቁጫ አካባቢ ላይ የተሰሩ ስራዎች በዋናነት ቁጫ አካባቢ ሲመራ የነበረው በሰፊ ፈንታውን ቢሆንም ከመጀመሪያ ጀምሮ ሰፊ ፈንታውን ሲመራው የነበረ አጠቃላይ ቀጠና ከአባይ ሻለቃ ከሚባለው
እስከታች አሁን ወደ ጠላት ከተጠጋው ከቦቆጣቦና ከፈጣም ሶንቶ ማህበረሰብ አጠቃላይ ሚግራቁ ይጣ ድረስ ሲመራ ነበር። በመቀጠልም ከማዶ ከቢዛሞ እዝ ተብሎ አሁን ከተዋቀረው ከ60 ከ70 ያላነሰ ኃይል ቀጥታ ወደ ቁጭ እንዲገባ ተደርጎ በከፍተኛ ሁኔታ ጠላትን የመደምሰስ ስራ ተሰርቷል። አምስተኛ ክፍለ ጦር እስከ 6ኛ ክፍለ ጦር ድረስ በመሄድ ከፍተኛ የጠላትን ኃይል ለማርበድበድ ተችሏል።